ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች የዕለቱ መረጃዎች እነሆ ብለናል። እንደተለመደው መረጃዎቹን በቅድሚያ በማስታወቅ እንጀምራለን። ከፕሪቶሪያ ስምምነት በኋላ ህወሓት የፈጸማቸውን ትንኮሶች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በሌላ መረጃ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገብኝ ነው ሲል ህወሓት መክሰሱ ተሰምቷል። የተከበራችሁ የዩቲዩብ ቻናል አድማጮች በየዕለቱ የምንለቀውን ትኩስ መረጃዎች ለማግኘት ላይክ፣ ሼር፣ ሰብስክራይብ ማድረግዎን አትርሱ። ከፕሪቶሪያ ስምምነት በኋላ ህወሓት የፈጸማቸው ትንኮሶች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ከፕሪቶሪያ ስምምነት በኋላ በወያኔ ሓርነት ትግራይ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያት እንደሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ኤታማዦር ሹሙ ከ5 ዓመታት በፊት በትግራይ ውስጥ በነበረው የሀገሪቱ ጦር ሰሜን እዝ ላይ የተፈጸመው ጥቃት ለመዘከር ሰኞ ጥቅምት 24 ቀን 2018 ዓመት በተካሄደ መድረክ ላይ ባደረጉት ንግግር በህወሓት ላይ ክሳቸውን ሰንዝረዋል። ህወሓት ከፕሪቶሪያ ስምምነት በኋላ የሰራቸውን ትንኮሳዎች፣ ሴራዎችና ወደ ጦርነት ለመግባት በቂ ናቸው ከበቂም በላይ ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግሯል። ለዚህም ጽምዶ የተባለ ቡድን ማቋቋም፣ ተፈናቃዮች ወደ ቀያቸው እንዳይመለሱ አለመፍቀድ፣ ሰራዊት ማሰልጠን እንዲሁም አማራ ክልል ለሚንቀሳቀስ ታጣቂ ቡድን ፋኖ ድጋፍ ማድረግ በምሳሌነት ዘርዝረው ከሻዕቢያ ጋር ጽምዶ በሚል ድንበር ሰብሮ መሄድ እና ኃይል ማሰልጠን፣ ታጣቂ ትጥቃቸውን ፈቶ ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎች ዲዲአር መመለስ፣ ለፋኖ እቅድ ጥይት ሰጥቶ ኢትዮጵያ እንዲበጠብጡ አማራ ክልል እንዲበጠብጡ መላክ ጸረ ህገ መንግስታዊ ጸረ ፕሪቶሪያ ሲሉ ገልጸዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ያመጣል፣ በጊዜ ሂደት ቀልብ የሚገዙ ሰው ይፈጠራል በሚል መንግስት ዝምታ መምረጡንም አስረድተዋል። ከ5 ዓመታት በፊት የህወሓት ኃይሎች በሰሜን እዝ ላይ የፈጸሙት ድንገተኛ ጥቃት ለ2 ዓመታት ለተካሄደ ደም አፋሳሽ ጦርነት መቀስቀስ እንደ ዋነኛ ምክንያት ይጠቅሳሉ። ጦርነቱ በትግራይ ክልል ውስጥ በጀመረው ወደ አጎራባች የአማራና የአፋር ክልሎች ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎች ህይወት የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል። ከ3 ዓመታት በፊት የተደረሰው የፕሪቶሪያ ስምምነት ይህንን ደም አፋሳሽ ጦርነት ማስቆም የቻለ ቢሆንም በአፈጻጸሙ ላይ የፌዴራል መንግስትና የህወሓት እርስ በራስ ይካሰሳሉ። ህጋዊነቱ በኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት እሁድ ጥቅምት 23 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የዓለም አቀፍ ህግ ማህበረሰብ እንቅስቃሴ እንዲያስቆምም ጥሪ አቅርበዋል። ህወሓት የዘላቂ የተኩስ አቁም ስምምነት አንዱ ፈራሚ ሲሆን በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸውን ተግባራት ተፈጻሚ ያለመሆናቸውን በመግለጫው አንስቷል። ህወሓት ባወጣው መግለጫ ጦርነት በስምምነት አማካኝነት ይቁም እንጂ በዝምታ ዘር ማጥፋት ጋር ቀጥሏል፣ 5 ዓመታት ተቆጥሯል ሲል ገልጿል። ፊልድ ማርሻል ብርሃኑ ጁላ በሰሜን እዝ ላይ የተፈጸመው ጥቃት ለመዘከር በተዘጋጀው ስነ ስርዓት ላይ እንደተናገሩት ለዘመናት የትግራይ ህዝብ ለመጠበቅ ሰፍሮ በነበረው ሰራዊት ላይ የተፈጸመው ጥቃት አስፈሪ ክህደትና የታሪክ ጠባሳ ሲሉ ገልጸዋል። አክለውም ፊልድ ማርሻሉ ህወሓት በጦርነት ወቅት የዘር ጭፍጨፋን ፈጽሞብኛል በሚል ሲከስ ከነበረው አካል ከሻዕቢያ ጋር ጥምረት ፈጥሮ መስራቱ የክህደት ሌላ ማሳያ ነው ሲል ተናግሯል። ሰሜን እዝ የትግራይ የገባው ዛላምበሳና ጸረን ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው ሲሉ በማስታወስ በራሱ ወገን መከዳዱን ገልጸው ይህ ኃይል ክህደት ከጀመረ 50 ዓመታት ነው። ግብጾች ሻዕቢያን ቀጥረው ሻዕቢያ ደግሞ እነዚህን ቀጥሮ ኢትዮጵያን ወግተው የባህር በር ያሳጡንና አገር ያስቀነጠሉ ከሃዲ ናቸው ሲሉ ፊልድ ማርሻሉ ተናግረዋል። ኤታማዦር ሹሙ ንግግራቸው የተወሰኑ ቡድኖች እንጂ የትግራይ ህዝብና አጠቃላይ የህወሓት አባል እንደማይመለከት አጽንኦት ሰጥተው ካሁን በኋላ የትግራይ እናት አናስለቅስም በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት፣ የህወሓት ጀሌ የትግራይ ህዝብ ጣፋንታ መወሰን የለበትም ሲሉ ተናግረዋል። በአንድ ወገን ብቻ ጦርነት ማስቀረት እንደማይቻል የገለጹት ፊልድ ማርሻል ብርሃኑ ጁላ በብሔራዊ ጥቅማችን በሰላማችን ከመጡ ግን ድንበራችን ካለፉ መዋጋት አለብን፣ የተደራጀነው የታጠቅነው ለዚህ ነው ሲሉ አስጠንቅቀዋል። መስከረም ወር መጨረሻ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ መንግስትና የህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ለመንግስታት ድርጅት በጻፈው ደብዳቤ ላይ ከሷል። ህወሓት በበኩሉ
በህወሓትና በትግራይ ህዝብ ላይ የተሳሳተና ፖለቲካዊ ዓላማ ያዘለ ተሰንዝሮብኛል ሲል በጻፈው ደብዳቤ የቀረበበትን ክስ አስተባብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ኢትዮጵያ ያላከችው ደብዳቤ ድፍረት የተሞላበት እጅግ አሳሳች ሲሉ በኤክስ ገጻቸው ላይ ተችተዋል። ኢትዮጵያ የቀይ ባህር ጉዳይ የህልውና ጉዳይ ነው በሚል በተደጋጋሚ ማንሳቷ ከኤርትራ ጋር ያለውን ውጥረት ያባባሰ ሲሆን በትግራይ የህወሓት ኃይሎች ክፍልና አንደኛው የህወሓት ቡድን ከኤርትራ ኃይሎች ትብብር እንዳለው ከተገለጸ ወዲህ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት ከሷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት ሌላ ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል መክሰሱ ተገልጿል። የዓለም አቀፍ ማህበረሰብ ይህንን እንቅስቃሴ እንዲያስቆምም አሳስበዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው በአጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሓትና የምዕራብ ዓለም ሀገራት ኤምባሲዎች ይህንን ያሉት የትግራይ ጦርነት ሲያስቆመው የፕሪቶሪያ ስምምነት ሶስተኛ ዓመት በማስመልከት ትናንቱ ጥቅምት 23 2018 ዓመት ባወጣቸው የተለያዩ መግለጫዎች ናቸው። የዘላቂ የተኩስ አቁም ስምምነት እንደ ፈራሚ የሆኑት ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸውን ተግባራት ተፈጻሚ አለመሆናቸውን በመግለጫው አነስቷል። በሁለት ዓመታት ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመ ገልጸዋል። ይህንን ጉዳይ ያስከተለው ውጊያ ለማስቆም ከ3 ዓመት በፊት የፕሪቶሪያ ስምምነት መፈረሙ ያስታወሰው ህወሓት ይሁን እንጂ ጦርነቱ በዝምታ ከማካሄዱ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥሯል ብለዋል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውም እንዲሁም ወረራ ሲሉ በጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት የተሰቃየ መሆኑን በማንሳት ውንጀላቸውን አሰምተዋል። የፍትህና የተጠያቂነት ሂደት እንዲሁም የጦርነት መነሻና አፈታቱ በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምምነቱ መሰረት መፈጸም የነበረበት አንድ ተግባር አለመከናወኑ አስታውሰው በአጠቃላይ የፕሪቶሪያ ስምምነት እንዲጠበቅ ውጤት ሳያመጣ 3 ዓመታት ደፍነዋል ያለ ህወሓት ለዚህም የኢትዮጵያ መንግስትና በስምምነቱ ሂደት የተሳተፉ አካላትን ወቅሷል። መግለጫው የፌዴራል መንግስት የፕሪቶሪያ ላይ የተስማሙበት ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሰው አደራዳሪ ሀገራት ሀገራዊ ተቋሙና ግለሰቦች ስምምነት በተፈረመበት መንፈሳዊና ተግባሩ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋት ለስምምነቱ በተሟላ ሁኔታ ለመፈጸም አስተዋጽኦ ማድረጉን አንስተው ህወሓት የፌዴራል መንግስት የጣለበትን ግዴታዎች ካለመፈጸሙ ባሻገር ስምምነቱ የሚጥስ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና ብሔራዊ ተቃውሞ ላይ ተከታታይ ፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄዱን ህወሓት በፌዴራል መንግስት ተፈጽሟል ያላቸውን ተግባራት ናቸው። የፌዴራል መንግስት ታጣቂዎች በመመልመልና በማሰልጠን በማደራጀት የትግራይ ህዝብ እርስ በራስ እንዲዋጋ እየሰራ ነው ሲል ከሷል። ከዚህም አልፎ የፕሪቶሪያ ስምምነት የማይፈረምና ሌላ ዙር ጦርን ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ወንጀላ አቅርበዋል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልኩ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎት ሆኖ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነት እንዲወጣና ፖለቲካዊ ንግግር እንደ መፍትሄ እንዲወስድ አሳስበዋል። የዓለም ማህበረሰብ በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለው ሌላ ዙር ጦርነት ለማስቆም የሚጠበቀው ሁሉ መፈጸም ይገባዋል ሲል ጥሪ አቀርበዋል። አደራዳሪ ሀገራትና ሀገራዊ ተቋሞ ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚ ጠይቋል። የአፍሪካ ህብረት ፓናል እንዲጠራና የስምምነቱ ነባራዊ ሁኔታ ተገምግሞ የተኩስ አቁም ስምምነት ወደ ዘላቂ የሰላም ስምምነት እንዲያገኝ ጫና እያደረገ እንጠራለን ሲሉ በመግለጫ አስፍሯል። የፕሪቶሪያ ስምምነት የተፈረመበት 3ኛ ዓመት በማሰብ መግለጫ ያወጣው በኢትዮጵያ የሚገኘው የአውሮፓ ህብረት አባላት ሀገራት የኖርዌይ ኤምባሲዎችን በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋር በመሆን ይህንን መግለጫ ካወጣው 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም፣ ዴንማርክ፣ አየርላንድ እና ስፔን ይገኙበታል። ሀገሪቱ
ስምምነቱን ከተፈረመ በኋላ ለተከናወኑት መሰረታዊ አገልግሎቶች መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት፣ መበተንና መልሶ ማዋሃድ ሂደት መጀመሩ እውቅና እንደሚሰጥ አስታውቀው መግለጫው የተወሰኑ ሀገራት ውጤት ተፈናቃዮች እንዲመለሱ የሚያስችል ተግባር መከናወን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግኗል። የዲፕሎማቲክ ልዑኮች በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላም ዘላቂ የሚያደርግና የሚያጠናክር አስፈላጊነት ላይ አጽንኦት ሰጥቷል። በቀሪ ስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገሪቱ ሙሉ በሙሉ ካልተፈጸመ ተግባራት መካከል የተፈናቃዮች መመለስም ጠቁመዋል። ተፈናቃዮቹ ወደ ቀያቸው መመለስ አለባቸው። ዓለም አቀፍ ሰብአዊ ህግና ምርጥ ተሞክሮች በማሟላት አኳሄድ መሄድ እንዳለበት ጠቁመው ታማኒና ተጎጂዎች ማዕከል ያደረገ የሽግግር ፍትህ ተፈጻሚ ላይ እገዛ ለማድረግ ያላቸውን ዝግጁነት ሀገሮቹ ገልጸዋል። በኢትዮጵያ የሚገኘው የአውሮፓ ህብረትና የሀገሪቱ ዲፕሎማቲክ ልዑክ አክለውም ከመጪው አጠቃላይ ምርጫ አስቀድመው በስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ አቀርበዋል። በግጭት የትጥቅ አገሪቱ ክፍሎች ከቆስላቸው እንዲሽሩ እንዲሁም ፍትህ እንዲሰፍን ለማድረግ ተጠያቂነት እና የሰብአዊ መብት መከበር በተለይም የሴቶችና የሴት ልጆች መብት ማክበርና እርቅ አስፈላጊ መሆኑን አስገንዝበው ሀገሮቹ ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈታ እንዲሁም ባለድርሻ አካላት ሁሉም በሀገራዊ ምክር ሂደት ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉ ጥሪያቸውን አቅርቧል። ትናንት ጥቅምት 23 2018 ዓመት ከተፈረመው ሶስተኛ ዓመት የደፈነው የፕሪቶሪያ ስምምነት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ተነስቶ ነበር። አብይ ከስምምነቱና ከትግራይ ክልል ፖለቲካዊ ሁኔታ ጋር በተያያዘ የሰጧቸው ማብራሪያዎች እንዲሁም በህወሓት ላይ ወንጀላ የሰነዘሩ ነበር። ጠቅላይ ሚኒስትሩ የትግራይ አመራሮች መሳሪያ ደብቀው እንዳስቀመጡና በኮንትሮባንድ እያስገቡ መሆኑ እንዲሁም ታጣቂዎች እያሰለጠኑና እያስመረቁ እንዲሁም የሚጠቁም ውንጀላ አሰምተዋል። የትግራይ አመራሮች ከውጭ አገረ መንግስት ጋር ምን እያደረጉ ነው ሲል ተመሳሳይ ድምጸት ያለው ጥያቄ አነስተዋል። በትግራይ ክልል ተጨማሪ ውጊያ አያስፈልግም። ትግራይ የሚደረገው ውጊያ ዓላማ የለውም። ዓላማ የሌለው ውጊያ ደግሞ የተሳካ ይሆናል፣ ያልተሳካ ማረጋገጫ የለውም ሲሉ መንግስታቸው ሌላ ግጭት ውስጥ የመግባት ፍላጎት እንደሌለው ጠቅላይ ሚኒስትሩ ገልጸዋል። ውጊያ ይብቃ፣ አያስፈልግም፣ ግድ የለም፣ ብትዋጉም አታሸንፉም፣ አትችሉንም ያሉት አብይ የኢትዮጵያ መንግስት በኃይል መቀየር እንደማይቻልም አጽንኦት ሰጥተው ተናግረዋል።